ጤና ይስጥልኝ ክቡራትና ክቡራት የዩቲዩብ ቻናል ቤተሰቦች ከልብ የመነጨ የከበረ ሰላምታዬን በያላችሁበት ይድረሳችሁ። የቶፍቅሩ ዜና የሰዓቱን ሁለት አጫጭር መረጃዎች ይዤ ቀርቤያለሁ። እስከ ፍጻሜ አብራችሁን ቆዩ። አገር አቀፍ፣ አህጉር አቀፍና ዓለም አቀፍ አንኳር ዜናዎች ውስጥ ክቡራን አድማጮች መረጃ አሰናድተናል። በዚህ ሰዓት የመረጃ ጊዜ ከምታደምጧቸው የመረጃዎች መካከል አድማጭ ተመልካቾችን ይመጥናሉ ያልናቸውን መረጃ በቅድሚያ እናስተዋውቃለን። በማዕከላዊ ኢትዮጵያ ክልል በምስራቅ ጉራጌ ዞን መስቃን ወረዳ የአንድ ቤተሰብ አባላት የሆኑ 7 ሰዎች መሞታቸውን ተከትሎ ፖሊስ ምርመራ መጀመሩን ቢቢሲ አስታወቀ። ዳር 6 2018 ዓ.ም ከምሽቱ 1 ሰዓት ገደማ አቶ ኃይሌ አበራ የተባሉ ግለሰብ ከባለቤታቸውና ከ6 ልጆቻቸው ጋር እራት ከበሉ በኋላ መታመማቸውን የማዕከላዊ ኢትዮጵያ ክልል ፖሊስ የመገናኛ ብዙሃን ክፍል ኃላፊ ኮማንደር ታጁ ነጋሽ ለቢቢሲ ገልጸዋል። በዝርዝር የምታደምጧቸው መረጃዎች በኢትዮ ፍቅሩ ዜና ይዘናል። እንዲሁም የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ለመጀመሪያ ጊዜ በይፋ የባህር በር ጉዳይ ህልውና ጉዳይ ነው ያሉት ከ2 ዓመት በፊት በ2016 ዓ.ም ነው። በቅርቡ ደግሞ የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ በየትኛውም መልኩ የባህር በር ማግኘቷ እንደማይቀር ተናግረዋል። ጦርነት ሊኖር እንደሚችልም አመላክቷል። በዝርዝር እናስደምጣለን። እስከ ፍጻሜው አብራችሁን ቆዩ። ዝርዝር መረጃውን ያድምጡ ግብዣዬ ነው። ዜናዎቻችንን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ያድርጉ። ሁሉንም ከኢትዮ ፍቅሩ ዜና ወደሚደርሳችሁ ዝርዝር መረጃ አለፍኩ። አብረን እንቆይ። እራት በልተው ሞቱ። ፖሊስ እየመረመረ ነው። ከዚሁ ክስተት ጋር በተያያዘ በመስቃን ወረዳ 10 ተጠርጣሪዎች በፖሊስ እንደተያዙም አስታውቀዋል። ከወረዳው አስተዳደርና ከወረዳው አቃቢ ሕግ ጋር በመተባበር የምርመራ ቡድኑ ተዋቅረዋል ሲሉ ኮማንደር ታጁ ተናግረዋል። ህዳር 6 ምሽት ላይ እራት ከተመገቡ በኋላ መታመማቸውን ተከትሎ የተወሰኑት የቤተሰብ አባላት ወደ ቡታጅራ ሆስፒታል ሲወሰዱ የተቀሩት ወደ አዲስ አበባ ሚኒሊክ ሆስፒታል ተወስደዋል። እራት እንደበሉ ወዲያውኑ በጠና ታመሙ። የአካባቢ ነዋሪዎች ተጋብዘው ወደ ሆስፒታል ወስዷቸዋል ሲሉ ኮማንደር ተጁ ገልጸዋል። ሆኖም ግን ከ8 የቤተሰብ አባላት መካከል የ7ቱ ህይወት አልፏል። ሟቾቹ ልጆች እድሜያቸው ከ1 ዓመት እስከ 17 ዓመት እንደሆነ እና በ3 ተከታታይ ቀናት እንደሞቱም ፖሊስ ገልጸዋል። የህልፈታቸው ምክንያት መርዛማ ነገር መመገባቸው እንደሆነም እንደሚጠረጥሩም አክለዋል። የልጆቹ አባት የ46 ዓመቱ አቶ ኃይሌ አበራ ህዳር 10 እንደሞቱ ተገልጿል። አባትየውና 6 ልጆቻቸው ሞተዋል። እናታቸው በህይወት ተርፋለች። በጽሁፍ መግባባት እንደምትችልም አውቀናል ሲሉ ኮማንደር ታጁ አስረድተዋል። እናት ወይዘሮ ዳመነች ዳምባል በሚኒሊክ ሆስፒታል በጽኑ ህመም ክፍል ይገኛሉ። እስካሁን ድረስ አስተማማኝ መረጃ ባይገኝም ለቤተሰብ አባላት ህልፈት ምክንያት የሆነው መመረዝ እንደሆነ ፖሊስ ጠቁመዋል። የልጆቹ እናት በህይወት ከተረፉ በምን ምክንያት መመረዙን እንደተከሰተ ለማወቅ እንደሚረዳ ፖሊስ አስታውቋል። እናትየዋን በህይወት ከተረፈች የተሻለ መረጃ እናገኛለን ብለን እናምናለን ሲሉ ኮማንደር ታጁ ለቢቢሲ ተናግረዋል። የኢትዮጵያና የኤርትራ ፍቅር የተደረሰ ኤርትራ ስር ከሚገኙ ወደቦች አንዱ የሆነውና ለኢትዮጵያ በቅርበት ርቀት ላይ የሚገኘው የአሰብ ወደብ ከኢትዮጵያ ድንበር 60 ኪሎ ሜትር ብቻ የሚርቅ ነው። ኤርትራ ነጻነቷን ያወጀችው በ1985 ዓ.ም ሲሆን ከዚህ ጊዜ ጀምሮ ኢትዮጵያ ወደብ አልባ ሆና ቀርታለች። በሁለቱ ሀገራት መካከል በድንበር ይገባኛል ውዝግብ ምክንያት 1990ዎቹ እስከ 1992 ዓ.ም ድረስ ጦርነት ተካሂዶ ወደ 100 ሺህ የሚጠጉ ሰዎች ሞተዋል። ሁለቱ ሀገራት ለረጅም ጊዜያት ውጥረት ውስጥ ከቆዩ በኋላ ጠቅላይ ሚኒስትር አብይና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከ2010 እስከ 2016 ዓመት ድረስ ወዳጆች ነበሩ። አሰብ በዚህ ዓመት መጀመሪያ ላይ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የኤርትራን ነጻ ሀገር መሆኗን ተከትሎ ወደብ ያጣችበት ስህተት ነገ ይታረማል ሲሉ ተናግረዋል። በኬንያ የኢትዮጵያ አምባሳደር የሆኑት ጀነራል ባጫ ደበሌ አሰብ የኢትዮጵያ ሀብት መሆኗንም ገልጸዋል። በኃይል ይመለሳልም ብለዋል። ጥያቄውን አሁን አሰብ የኛ ነው አይደለም የሚል አይደለም፣ እንዴት እናስመልሰዋለን የሚል ነው ሲሉ የመንግስት ድጋፍ ለሆነው አዲስ ፓራዳይም የተባለ የዩቲዩብ ቻናል ባለፈው ጥቅምት መጨረሻ ላይ በሰጡት ቃለ ምልልስ ላይ ተናግረዋል። መስከረም 11 2018 ዓ.ም የጦር ኤታማዦር ሹሙ ፊልድ ማርሻል ብርሃኑ ጁላ ለሰራዊቱ ከፍተኛ መኮንኖች ኢትዮጵያ በባህር በር ያሳጡ ሀገራትን እንደሚወጉ ኤርትራን በተዘዋዋሪ በመጥቀስ ተናግረዋል። ህዝባችን አሁን 130 ሚሊዮን ነው። በሚቀጥለው 25 ዓመታት 200 ሚሊዮን ይደርሳል። እንዴት ሆኖ የ2 ሚሊዮን ህዝብ ፍላጎት ኤርትራ የ200 ሚሊዮን ህዝብን ፍላጎት ይደፈጥጣል ሲሉ መስከረም 15
ዮሐንስ ተናግረዋል። አክለውም የመከላከያ ኃይላችንን እናጠናክራለን፣ እድገታችንን እናፋጥናለንና የባህር በር ማግኘታችንን እናረጋግጣለን ብለዋል። ባለፈው ዓመት ነሐሴ ወር መጨረሻ ላይ ደግሞ ወታደራዊ ዲፕሎማሲ ኃላፊ የሆኑት ሜጀር ጀነራል ተሾመ ገመቹ ኢትዮጵያ የአሰብ ወደብ ባለቤትነት ሲያስረዱ ማንኛውም ዋጋ ሊከፈልለት የሚገባ ሲሉ ገልጸዋል። አሰብ በቀይ ባህር ላይ ነው የሚገኘው። ለህልውናችን አስፈላጊ የሆነ ማንኛውንም ዋጋ ሊከፈልለት የሚገባ ነገር ሆኗል ነበር ያሉት ጀነራሉ። የመከላከያ ምህንድስና ክፍል ኃላፊ የሆኑት ጀነራል ደስታ አቢቼ ከፍተኛ ወታደራዊ መኮንኖችን በተሰበሰቡበትም የቀይ ባህር በር ለማግኘት በየዕለቱ የተቃረብን ነው ሲሉ ተናግረዋል። ይህን ማድረግ የባህር በር ማግኘት ተልዕኮውን የሚሸከም አስተማማኝ ኃይል መገንባት አለብንና ለዚህ ነው ዕለት በዕለት ወደዚህ የተቃረብን ያለ ነው ብለዋል። የኤርትራ ጦር ኢትዮጵያን ማስጠንቀቅ። የኢትዮጵያ ወገን በቀይ ባህር የባህር በር የማግኘት ፍላጎት በተደጋጋሚ ቢሰማም የኤርትራ መንግስት ምላሽ ግን የማስታወቂያ ሚኒስትሩ የማነ ገብረ መስቀል በኤክስ ገጻቸው ላይ የሚለጥፉት አጭር መልእክት የተወሰነ ነው። ኢትዮጵያ የባህር በር ለማግኘት የምታቀርባቸው ጥያቄ አደገኛ ነው በማለት ውድቅ ያደረጉት ሚኒስትሩ የድንበር መንጠቅ መርዛማ አጀንዳ ሲሉም ኮንነውታል። መስከረም 6 2018 ዓ.ም ሚኒስትሩ የኢትዮጵያ እርምጃ ግልጽ የሆነ ጥቃት በማለት ለኢትዮጵያና ለጎረቤት ጦስ እንደሚኖርም አስጠንቅቀዋል። ሊታለፍ የማይገባው ቀይ መስመር መሆኑንም ገልጸዋል። ብዙም ሲናገሩ የማይደመጡት የኤርትራው መከላከያ ህዳር ወር መጀመሪያ ላይ የኢትዮጵያ መሪዎች ህዝቡን ወደ ጦርነት አዘቅት መጎተት እንዲያቆሙ አስጠንቅቀዋል። ጦሩም አክሎ ቀይ መስመሩን የሚያልፍ ማንኛውም አካል ለመማር ዳግም እድል የማይሰጠው አዘቅት ውስጥ ራሱን እየከተተ ነው ሲሉም አስጠንቅቀዋል። ወታደራዊ እንቅስቃሴዎች። ሁለቱም ሀገራት የሚያዋስኑ አካባቢዎች ግዙፍ የሆነ ወታደራዊ እንቅስቃሴዎች ስለመኖራቸው ምንም የተዘገበ ነገር የለም። ይሁን እንጂ የኢትዮጵያ ብሔራዊ ቴሌቪዥን ጣቢያ ኢቲቪ በሺዎች የሚቆጠሩ አዲስ ምልምል ወታደሮች ሲመረቁ ተደጋጋሚ ያሳያል። የሀገሪቱ መከላከያ ኃይልም ሰው ኃይል ኃላፊ ሌተናል ጀነራል አጫሉ ሸለመ በቅርብ በሰጡት ቃለ ምልልስ ላይ ጦሩ በአስተማማኝ ቁመና ላይ እንደሚገኝ ተናግረዋል። 10 ሺዎች የሚቆጠሩ ወታደሮችም እየተቀላቀሉት መሆኑንና ይህ ለጠላት መልእክት መሆኑን ተናግረዋል። በዚህ ዓመት መጀመሪያ ላይ ጠቅላይ ሚኒስትር አብይ አህመድ ያቀረባቸው ከፍተኛ ወታደሮች መኮንኖች በፕሬዝዳንት ታዬ አጽቀሥላሴ የተለያዩ ከፍተኛ የማዕረግ እድገት እንደተሰጥቷቸዋል። ዳሜ መስከረም 10 2018 ዓ.ም ወታደራዊ ሹመት ያገኙት 66 ከፍተኛ ወታደራዊ መኮንኖች ሲሆኑ 4ቱ የሙሉ ጀነራልነት ማዕረግ ተሰጥቷቸዋል። ጦሩ በተጨማሪም አዲስ የተገኙ ወታደሮች መሳሪያዎችን፣ ተተኳሾችን ጨምሮ ታንኮችና እንዲሁም የታጠቁ ተሽከርካሪዎችን ብሔራዊ ባህል ወቅት ለእይታ ቀርበዋል። እስካሁን ድረስ ምንም አይነት ወታደራዊ ትርኢት ወይንም ምላሽ ከኤርትራ ወገን አልተሰማም። ይሁን እንጂ በኤርትራ አሁንም በሺዎች የሚቆጠሩ ወጣት ወንዶችና ሴቶች የሚሰለጥኑበት ብሔራዊ አገልግሎት እንደቀጠለ ነው። ጥቅምት 5 2018 ዓ.ም የኤርትራው መንግስት ተቃዋሚ የሆነውን አሰን ቲቪ የኤርትራ መንግስት በሰራዊት ላይ የእንቅስቃሴ ገደብ በመጣል ባሉበት ምድብ እንዲቆዩ መታዘዛቸውን ዘግበዋል። የኤርትራ ምንጮችም ለሀገሪቱ መከላከያ ኃይል አባላት በምድባቸው ውስጥ እንዲቆዩ መመሪያ መተላለፉንም ነግረዋል ብለዋል። የኢትዮጵያ መገናኛ ብዙሃን ዘመቻ። የኢትዮጵያ ብሔራዊ መገናኛ ብዙሃን የመንግስት ፕሮፓጋንዳ በማስተጋባት የኢትዮጵያ የባህር በር ያጣችው ፍትሐዊ ባልሆነ መንገድ መሆኑንና መመለሱ የጊዜ ጉዳይ መሆኑን እየዘገቡ ነው። የኢቲቪ የዜና ሽፋን ኢትዮጵያ ቀይ ባህር ወደብ ፍትሐዊ ባልሆነ መንገድ ማጣቷን በሚገልጽ እና ዳግም መልሶ የማግኘት ጉዳይ ላይ በሚሰጡት አስተያየቶች የታጀበ ነው። ኢቲቪ አዳዲስ የሚመረቁ ወታደሮችን ከማሳየት ባሻገር ከግድቡ ወደ ወደቡ አሰብ የኛ ነው ወይንም አሰብ የኢትዮጵያ ነው የሚል መፈክር የያዙ ሰልፈኞችም ሲቀርቡ ነበር። የሀገር ውስጥ መገናኛ ብዙሃንም በባህር በር ጉዳይ ላይ አቋም የሚያሰራጩ አክቲቪስቶችም በበይነመረባቸው ላይ ማሰማራቱን ይገልጻሉ። የነዚህ ማህበራዊ መገናኛ ብዙሃንም ላይ የተሰማሩ ዲጂታል አርሚ ተብለው የሚጠሩ አክቲቪስቶች ቁጥርም 60 ሺህ እንደሚደርስም ተዘግበዋል። የኤርትራ መገናኛ ብዙሃን። የኤርትራ ብሔራዊ መገናኛ ብዙሃን በተለይም ኤሪ ቲቪ የኢትዮጵያን ከ10 ዓመታት በፊት የተፈታን ጉዳይ ዳግም በማንሳት ዓለምን እያሳሳተች ነው በሚል በሚወነጅሉበት ርዕሰ አንቀጾችን እና አስተያየቶችን ያቀርባሉ። ጥቅምት 1 ቀን 2018 ዓ.ም የቀረበ ርዕሰ አንቀጽ የኢትዮጵያ መንግስት ለአንድና ለመጨረሻ ጊዜ ህጋዊ በሆነ መልኩ የተፈታን ጉዳይ በመንቀሳቀስ በሁለት ሀገራት መካከል ጦርን ለመጫር እየሞከረ ነው ሲልም ወንጅሏል። የማስታወቂያ ሚኒስትሩ ርዕሰ አንቀጽ ቦርድ ኤርትራ ለኢትዮጵያ ተግዳሮቶች ተጠያቂ አትሆንም ሲሉም ጽፈዋል። ኢትዮጵያ የአሰብ ወደብ ባለቤትነት ጥያቄ ማንሳቷ ተከትሎ ከዚህ በፊት የኤርትራ መንግስት በመቃወም የሚታወቀው መገናኛ ብዙሃንም ድምጸታቸውን እንዲቀይሩ አድርገዋል። መቀመጫውን ዩናይትድ ኪንግደም ያደረገው አሳን ቲቪ አጠቃላይ ተመልካቾቹንና ኤርትራውያንን የፖለቲካ ልዩነቶቻቸውን ወደ ጎን በመተው ከኤርትራ ጎን እንዲቆሙም
ጥሪ አቅርበዋል። መቀመጫውን ፓሪስ ያደረገውና በተቃውሞ የሚታወቀው ሬዲዮ አረና በበኩሉ የኢትዮጵያ ጠብ አጫሪ መግለጫዎችን ኮንኖ አቅርበዋል። ጦርነት ሊቀሰቀስበት የሚችልበት እድል በ2016 ዓ.ም የትግራይ ጦርነት ማብቃቱን ሀገሪቱ ከአውዳሚ ጦርነት እፎይታ ያገኘችበት ቢያስመስላትም መንግስት በኦሮሚያና በአማራ ክልል ታጣቂዎች ጋር የሚያደርገውን ውጊያ አሁንም ዋጋ እያስከፈለው ነው። ይህ በእንዲህ ያለ አሁንም በትግራይ በህወሓትና በፌዴራሉ መንግስት መካከል የ2 ዓመቱ ጦርነት ያስቆመው የፕሪቶሪያ ሰላም ስምምነት ሙሉ በሙሉ አልተተገበረም በሚልም ውጥረቱ ነግሷል። ህዳር 5 2018 ዓ.ም የአፋር ክልል የትግራይ ኃይሎች በወረዳው ቶንሳ ቀበሌ ላይ በከፈቱት ጥቃት ወደ 15 ኪሎ ሜትር ዘልቀው መግባታቸውንና 6 መንደሮችን መቆጣጠራቸውን በመግለጽ ከሰዋል። የትግራይ ክልል ሰላምና ጸጥታ ቢሮ በበኩሉ የከፈትነው ጥቃትም ሆነ የተቆጣጠርነው መሬት የለም ሲሉም እንጀላውን አስተባብለዋል። ህዳር 7 ቀን 2018 ዓ.ም ዳግም የህወሓት የፌዴራል መንግስት በአፋር ድንበር አካባቢ በሰው አልባ አውሮፕላኖች ጥቃት መሰንዘሩን በመግለጽ ተዋጊዎቹና ሰላማዊ ሰዎች መገደላቸውንም አስታውቀዋል። የመረጃ ምንጭ በኢትዮ ፍቅሩ ዜና ስትከታተሉ ስለቆያችሁ ታላቅ አክብሮት አለን። ውድ የኢትዮ ፍቅሩ ዜና ተከታታይ ቤተሰቦች በመላው ዓለምና በአገር ቤት ላላችሁ ሁሉ በየዕለቱ ስኬት እንዲገጥማችሁ እንመኛለን። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ማድረጉ እንዳይዘነጋ፣ እንዲሁም ድጋፋችሁ አይለየን። በሌላ መረጃ ተመልሰን እስክንገናኝ በያለንበት ቦታ ሰላምና ጤና ይብዛልን።